ባለፉት 6 ወራት እንደ አገር በተከናወነ የተቀናጀ ስራ ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የመንግስት ኮሚኒኬሽን አገልግሎት አስታውቋል። ከንቲባ አዳነች አቤቤ በአዲስ አበባ እየተገነቡ ከሚገኙ 8 የወንዝ ዳርቻ ልማት ፕሮጀክቶች መካከል የቀበናና የግንፍሌ ፕሮጀክቶችን የሥራ ሂደት ዛሬ ገምግመዋል። ሰላም ጤና ይስጥልን ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እንደምን አላችሁ? ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። መረጃዎቹን እያጋራችሁ ቆይታ የማደርገው ቴድሮስ ብርሃኑ ነኝ። አብራችሁን ቆዩ። ባለፉት 6 ወራት እንደ አገር በተከናወነ የተቀናጀ ስራ ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ እንደተቻለ የመንግስት ኮሚኒኬሽን አገልግሎት አስታወቀ። የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመለክተው ይህ ገቢ ባለፉት ጊዜያት ለዓመታት ሲሰበሰብ ከነበረው ገቢ የሚተካከል ነው። መንግስት የሀገር ኢኮኖሚ እድገትን የሚደግፉ በርካታ የሪፎርም ስራዎችን እያከናወነ መሆኑ ለተገኘው ውጤት ቁልፍ መነሹ ነው ብሏል። አፈጻጸሙ በገቢዎች ሚኒስቴር በግማሽ ዓመቱ ለመሰብሰብ ከታቀደው 640.4 ቢሊዮን ብር ውስጥ 704.4 ቢሊዮን ብር በመሰብሰብ የእቅዱን 110 በመቶ ማሳካት የተቻለበት ነው ሲል ተናግሯል። የተሰበሰበው ገቢ ከባለፈው ዓመት 6 ወራት አፈጻጸም ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ ያለው ሲሆን ስኬቱ ኢትዮጵያ የውስጥ አቅሟን በማጎልበት እያንሰራራች ለመሆኑ ሁነኛ ማሳያ ተደርጎ የሚወሰድ ነው ብሏል። አገልግሎቱም በግማሽ ዓመቱ ከሀገር ውስጥ ታክስ 362.4 ቢሊዮን ብር የተሰበሰበ ሲሆን ከውጪ ንግድ ቀረጥና ታክስ 341.9 ቢሊዮን ብር በላይ ተሰብስቧልም ብሏል። ይህም ኢትዮጵያ በታሪኳ ከፍተኛውን የገቢ አፈጻጸም ያሳየችበት ሀገራዊ ስኬት እንደሆነ ነው የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ ያስታወቀው። ከንቲባ አዳነች አቤቤ በአዲስ አበባ እየተገነቡ ከሚገኙ 8 የወንዝ ዳር ልማት ፕሮጀክቶች መካከል የቀበናና የግንፍሌ ፕሮጀክቶችን የሥራ አፈጻጸም ሂደት ዛሬ ገምግመዋል። ይህን ተከትሎ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባጋሩት መረጃ የወንዝ ዳርቻ ልማት ለአገራችን አዲስ ተሞክሮ ቢሆንም በአጭር ጊዜ ውስጥ እጅግ አስደናቂና ለውጥ አምጪ ስራዎች ተከናውነዋል ብሏል። ከንቲባዋ እንዳሉት በተለይም 19 ኪሎ ሜትር የሚሸፍነውና ከእንጦጦ እስከ ካራማራ ድልድይ ድረስ የሚዘልቀው የቀበና ፕሮጀክት ልክ እንደ እንጦጦና ፒኮክ ፓርኮች ሁሉ በአሁኑ ወቅት ግንባታው ወደ መጠናቀቁ ተቃርቧል ብለዋል። ብክለት ተወግዶ የአፈርና የስነ ምህዳር ጥበቃ ተደርጎላቸው ተፈጥሯዊ ይዘታቸውን አጥተው የነበሩት ወንዞቻችንን ታክሞ ሲያንሰራሩ ማየት ትልቅ ስኬት ነው ብለዋል ከንቲባ አዳነች። የደረቁ የውሃ ምንጮች እንደገና ሲፈልቁ መጥፎ ሽታ ተወግዶ አካባቢው በአገር በቀል ዛፎች ተከቦ ለነዋሪዎች ምቹ ጤናማና ንጹህ አየር የሚተነፍሱበት ማራኪ ገጽታ ሲላበስ ማየት የልፋታችን ትልቁ ውጤት ነው ብለዋል። በዚህም የከተማችንን ዘላቂ ልማት የሚያረጋግጡ የውሃ ግድቦች፣ በርካታ ድልድዮች፣ ቼክ ዳሞች፣ ዘመናዊ የእግረኛና የብስክሌት መንገዶች፣ የስፖርት ማዘውተሪያዎች፣ የልጆች መጫወቻዎች፣ ካፌና ሬስቶራንቶች እንዲሁም ሰፋፊ የመኪና ማቆሚያዎች ተገንብተዋል። የከተማችንን ገጽታ የሚቀይሩ የአረንጓዴና የውበት ስራዎችን በመጠናቀቅ ላይ ይገኛሉ ነው ያሉት። ልማቱ በአሁኑ ወቅት ለሪል ስቴትና ለሆቴል አልሚዎች እጅግ አዋጭ የኢንቨስትመንት አካባቢ ፈጥሯል ያሉት ከንቲባዋ ዕውቀትና ገንዘብ ያላቸው ባለሀብቶች በዚህ ልዩ የልማት ዕድል ላይ እንደወትሮ በንቃት እንዲሳተፉም ጥሪ አቅርበዋል። የትውልድ ኩራት ያሉትን ፕሮጀክት እውን ለማድረግ ከውጥኑ እስከ ፍጻሜው ሌት ተቀን ለደከሙ አመራሮች፣ ኮንትራክተሮች፣ ባለሙያዎችና ኢንተርፕራይዞች እንዲሁም የልማቱ ባለቤት ለሆነው ነዋሪዎች ልባዊ ምስጋናም አቅርበዋል። የኢትዮጵያን ከፍተኛና ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነትን ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑን ምሁራን ገለጹ። በቀይ ባህር ነባራዊ እውነታ ውስጥ ኢትዮጵያ የነበራትን ከፍተኛ ቦታ ያጣችው የህዝብ ውክልናን ችላ በማለት በተሰጠ የተሳሳተ ውሳኔና ይታወቃል ብሏል ኢዜአ በዘገባው። ኢትዮጵያ በተሸረበባት ታሪካዊ ሸፍጥ የባህር በሯን በማጣቷ ላለፉት 3 አስርተ ዓመታት በሌሎች ሀገራት ወደብ ላይ ጥገኛ እንድትሆን ተገዳለች።
ይህ ደግሞ በኢኮኖሚ እድገቷ ላይ በሉዓላዊነቷ ላይ ከፍተኛ ጫና ፈጥሯል ተብሏል። የተለያዩ ሀገራት የታሪክ አዋቂዎች፣ ምሁራንና ህብረተሰቡ የኢትዮጵያ የባህር በር ባለቤትነት ጥያቄ ብሔራዊ ጥቅምን የማስከበር ምክንያታዊና ፍትሃዊ ስትራቴጂያዊ ጉዳይ መሆኑንም ያነሳሉ። የታሪክ ተመራማሪው ፕሮፌሰር አደም ካሚል እንዳሉት የኢትዮጵያ የስልጣኔ ሀያልነት ከቀይ ባህርና ከአባይ ወንዝ ጋር ጥብቅ ቁርኝት አለው። የውስጥ ባንዳዎችና የውጭ ታሪካዊ ጠላቶች በሸረቡት ሴራ ኢትዮጵያ ከስልጣኔዋ ጋር ጥብቅ ቁርኝት ካለው አስተማማኝ የባህር በሯ እንድትገነጠል መደረጉን ፕሮፌሰር አደም አስታውቀዋል። በዚህም ኢትዮጵያ ላለፉት 3 አስርተ ዓመታት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዋጋ እንድትከፍል መገደዷንም አክለዋል። የኢትዮጵያ ከፍተኛ የህዝብ ቁጥርና ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነት ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑንም መግለጻቸውን ኢዜአ ዘግቧል። በትራንስፖርትና ሎጂስቲክስ ሚኒስቴር የፖሊሲና ስትራቴጂ ተመራማሪ ዶክተር ተመስገን ዋለልኝ በበኩላቸው የኢትዮጵያ የባህር በር ማጣት በሎጂስቲክስ እንቅስቃሴው ላይ ከፍተኛ ጫና ማሳደሩን ተናግረዋል። ኢትዮጵያ ለወደብ ኪራይና ትራንዚት ከምታወጣው ገንዘብ ባለፈ በወጪና ገቢ ምርቶች ላይ ከፍተኛ ጉዳት እንዲደርስ በማድረግ ዓለም አቀፍ የንግድ ተወዳዳሪነትን እያቀጨጨ መሆኑንም ገልጸዋል። የባህር በር ባለቤትነትን ለማረጋገጥ የቀረበው ጥያቄ የሎጂስቲክስ ዘርፍ የኢኮኖሚ ስብራ በዘላቂነት የሚጠግን ወሳኝ የዲፕሎማሲ አካሄድ መሆኑንም ተናግረዋል። በኢትዮጵያ ባለፉት ዓመታት የእናቶችና የጨቅላ ህጻናት ሞት ለመቀነስ የተወሰዱ የፖሊሲ እርምጃዎች ተጨባጭ ውጤት ማምጣታቸውን የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሚኒስትሯ በጥር ወር የሚከበረውን የጤናማ እናትነት ወር አስመልክቶ መግለጫ ሰጥተዋል። በመግለጫቸውም ባለፉት ዓመታት ከወሊድ ጋር ተያይዞ የሚከሰት የጤና ችግርና ሞትን ለመቀነስ በተደረገው ርብርብ በጤና ተቋማት የሚወልዱ እናቶች ቁጥር መጨመሩንም ተናግረዋል። በጤና ጣቢያዎች የቀዶ ሕክምና አገልግሎት መጀመሩ ለውጥ ማምጣቱንም ጠቅሰው የጤና ተቋማት ተደራሽነትን ማስፋት፣ የቅድመ ወሊድ ክትትልን ማሳደጉንም ነው የገለጹት። ከወሊድ በኋላ የሚከሰት የደም መፍሰስም በመከላከል በኩል የበጎ ፈቃደኛ ደም ለጋሾች ሚናና ቁጥር ማደጉንም ተናግረዋል። እስካሁን የተገኙ ውጤቶች አበረታች መሆናቸውን ጠቁሞ በቀጣይም የተሻሉ ውጤታማ ተግባራት ይከናወናሉ ብለዋል። ለዚህም ፈጠራና ዘላቂ ፋይናንስ ወሳኝ መሆናቸውን ጠቅሰው የዲጂታል ጤና መረጃን ተደራሽ ማድረግ፣ የሕክምና ግብዓቶችን ማሟላትና የቀዶ ሕክምና አገልግሎትን ማስፋት ላይ ከባለድርሻ አካላት ጋር በቅንጅት እንደሚሰራ አረጋግጧል። ጤናማ እናትነት አንዲት ሴት በእርግዝና በወሊድና በድህረ ወሊድ ወቅት የሚኖራት ሁለንተናዊ ጤንነት ነው። የዘንድሮ የጤናማ እናትነት ወር በዓለም አቀፍ ደረጃ ለ39ኛ በኢትዮጵያ ደግሞ ለ20ኛ ጊዜ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ሐሳብ በተለያዩ የግንዛቤ ማስጨበጫ ዝግጅቶች ይከበራል። ኢትዮጵያ ቡናን በጥሬው ከመላክ ይልቅ እሴት ጨምሮ ለዓለም ገበያ በማቅረብ የምታገኘውን የውጭ ምንዛሬ ገቢ በከፍተኛ ደረጃ ለማሳደግ በቁርጠኝነት እየሰራች መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ገለጸ። ኢትዮጵያ የቡና መገኛና ከአፍሪካ ቀዳሚዋ አምራች ሀገር ስትሆን ቡናን እሴት ጨምሮ ወደ ውጭ በመላክ የተጀመረው ጥረት ከዘርፉ የሚገኘውን ገቢ ወደ ላቀ ደረጃ የሚያሸጋግር ነው። ባለፈው በጀት ዓመት ኢትዮጵያ 470 ሺህ ቶን ቡና ወደ ውጭ በመላክ 2.6 ቢሊዮን $1 ገቢ አግኝታለች። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ለኢዜአ እንደገለጹት ባለፉት ጥቂት ዓመታት ለዘርፉ ልዩ ትኩረት በመስጠት የ15 ዓመት የቡና ስትራቴጂ ፍኖተ ካርታ ተቀርጾ ወደ ስራ ተገብቷል። በዚህም በዘርፉ የነበሩ መዋቅራዊ ችግሮችን በመለየት በምርትና ምርታማነት እንዲሁም በገበያ አድማስ ማስፋት ላይ ውጤታማ ስራዎች መከናወናቸውን ተናግረዋል። ምርታማነታቸው ዝቅተኛ የነበሩ ያረጁ የቡና ተክሎችን በመጎንደል የማሳ ላይ ምርታማነትን የማሳደግ ስራ መከናወኑንም ገልጿል። በሀገር አቀፉ የአረንጓዴ አሻራ መርሃ ግብር ታግዞ አዳዲስ የቡና ተክሎች በስፋት መተከላቸውንም ጠቁሟል። በዓለም አቀፍ ገበያ ተወዳዳሪ ለመሆን የምርት መጠን ብቻ ሳይሆን ጥራት ወሳኝ መሆኑን ጠቅሰው ቡናው በከፍተኛ ጥራት እንዲመረት ጥብቅ ክትትል እየተደረገ መሆኑንም ገልጸዋል። ምርታማነትን ከማሳደግ ጎን ለጎን የግብይት ሰንሰለቱን ማሳጠር ዋነኛው የትኩረት አቅጣጫ ሆኖ እየተሰራ መሆኑን ጠቅሰው በዚህም ለውጥ እየመጣ ይገኛል ብለዋል። ቀደም ሲል
የነበረውን የተንዛዛ የገበያ ስርዓት በፖሊሲ ማሳጠር በመቻሉ ይባክን የነበረውን የምርት መጠን መቀነስና በጥራት ላይ ይፈጠሩ የነበሩ አሉታዊ ተጽዕኖዎችን ማስቀረት መቻሉንም ጠቁመዋል። ኢትዮጵያ ካላት የቡና አቅም አንጻር የሚገባትን ጥቅም እንድታገኝ እሴት ጨምሮ ለገበያ የማቅረብ ስራ በትኩረት እየተሰራ መሆኑንም ጠቅሰዋል። ቀደም ሲል እሴት የተጨመረበት ቡና በምን አይነት የጥራት ደረጃና ሁኔታ ወደ ውጭ መላክ እንዳለበት የሚወስኑ ግልጽ መመሪያዎች ባለመኖራቸው ዘርፉ ሳይነቃቃ መቆየቱንም አስረድተዋል። ይህንን ክፍተት በመሙላት ምቹ ሁኔታዎችን የሚፈጥር አዲስ መመሪያ ጸድቆ ወደ ስራ መግባቱን ጠቁመው አዲሱ መመሪያ በሀገር ውስጥ የተቆላና የተፈጨ ቡናን በውጭ ምንዛሪ የመሸጥ እድል መፍጠሩን ገልጸዋል። በዚህም በርካታ የቡና ቆይ ኩባንያዎች ምርታቸውን በኢትዮጵያ አየር መንገድ በትልልቅ ሆቴሎችና በቱሪስት መዳረሻዎች በውጭ ምንዛሪ መሸጥ መጀመራቸውን ጠቁመዋል። የተከበራችሁ የሐሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እናመሰግናለን። አሁን አንድ ከውጭ የተገኘ መረጃ በስፋት እነግራችኋለን። አደም ያሲን ይቀጥላል። At least 4 people have been killed and 19 have been wounded in overnight Russian attacks in the Ukrainian capital. ለአራት ዓመታት ከዩክሬን ጋር ጦርነት ስታደርግ የቆየችው ዛሬም ድረስ ጦርነቱን ባለማጠናቀቋ እንድም በአሜሪካ ማዕቀብ እንድትደበደብ ያደረገችው በቻይና ላይም ይህ ስጋት እንዲፈጠር ሰበብ የሆነችው ሩሲያ በትናንትናው ዕለት የዘለንስኪ ዋና መቀመጫ በሆነችው ኪየቭ ላይ ጥቃት ፈጽማለች። ለበርካታ ጊዜያት የኢራን ሻሂድ 130 እና 136 ድሮኖችን በመጠቀም በዩክሬን ላይ ጥቃት ስትፈጽም የነበረችው እነዚህንም ድሮኖች በሀገሯ አምርታ ከኪየቭ ጋር እየተዋጋች ያለችው ሩሲያ በምትፈጽማቸው ጥቃቶች የዩክሬን መሰረተ ልማቶች እያወደመች ነው ተብላ በኪየቭ ክስ ሲቀርብባት ቢቆይም በትናንትናው ጥቃት ግን ድሮንን ብቻ መጠቀም አልፈለገችም። ኦሬሽኒክ ሚሳኤልን በመጠቀም በኪየቭ ላይ ጥቃት የፈጸመችው ሞስኮ በከተማ ውስጥ የሚገኙ ህንጻዎች ላይ ጉዳት ማድረሷን አሶሺየትድ ፕሬስ እና ፍራንስ 24ን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። ኒውክሌር የመሸከም አቅም እንዳለው የሚነገርለት ኦሬሽኒክ ሚሳኤል ኪየቭን ሲያስጨንቅ አምሽቷል። ባደረሰውም ጥቃት የአራት ዩክሬናውያንን ህይወት ሲቀጥፍ በ19 ሰዎች ላይ ጉዳት አድርሷል። ከሳምንታት በፊት ወደ ቤላሩስ እንዲሄድ የተደረገው ይህ ኒውክሌር ተሸካሚ ሚሳኤል በዩክሬናውያን ላይ ጥቃት ማድረሱን ቀጥሏል። በትናንትናው ዕለት በኪየቭ ላይ ጥቃት እንደፈጸመች ያስታወቀችው ሞስኮ ጥቃቱ ዩክሬን ከቀናቶች በፊት በቭላዲሚር ፑቲን መኖሪያ ቤት ላይ ጥቃት ለመፈጸም ያደረገችው ሙከራ የመልስ ምት እንደሆነ ማስታወቋን ዲደብሊው ዘግቧል። በመሪ ላይ ጥቃት ለመፈጸም ካሰብሽ በየምሽቱ ኒውክሌር ተሸካሚ ሚሳኤል ልክብሻለሁ የሚል አይነት መልእክት ለዩክሬን ያስተላለፈችው ሩሲያ ለ17 ዓመታት ያስተዳደሯት ፕሬዝዳንት ጥቃት የሚፈጸምባቸው ከሆነ ምላሹ በዚህ ልክ ነው ወይ የምትመልሰውን የሚለውን ጉዳይ የብዙዎች ጥያቄ እንዲሆን አድርጎታል። በትናንትናው ዕለት በኪየቭ ላይ ለተፈጸመው ጥቃት ከሳምንታት በፊት በፑቲን ላይ ሊፈጸም ለነበረው ጥቃት ምላሽ ነው ተብሎ ሽፋን ቢሰጠውም ነገሩ ግን ሌላ መሆኑን CNN ዘግቦታል። ከአንድ ቀን በፊት በአትላንቲክ ውቅያኖስ ላይ የነዳጅ ጫኝ መርከብ በእንግሊዝ አጋዥነት በአሜሪካ ጦር የተያዘባት ሩሲያ ከዚህ ተግባር አንድ ቀን በኋላ በኪየቭ ላይ ጥቃት እንደፈጸመች CNN በዘገባው ላይ አስፍሯል። ሀገሪቱ ከዚህ ባለፈ የአውሮፓ ሀገራቶች ዶናልድ ትራምፕ ባቀረቡት የሰላም ስምምነት ላይ የዩክሬን ደህንነት ለማስጠበቅ ጦራቸውን ለማሰማራት በመወሰናቸው ምክንያት የዩክሬን አይነት ዕጣ ፈንታ ይገጥማቸዋል በማለት መልእክት እያስተላለፈች እንደሆነም ተገልጿል። ለአውሮፓ ሀገራቶች መልእክት ማስተላለፍ የፈለገችው ሩሲያ በትናንትናው ዕለት በምዕራባዊቷ የሊቪቭ ከተማ ላይ የባሊስቲክ ሚሳኤል ጥቃት በመፈጸም መሰረተ ልማቶች ላይ ጉዳት እንዳደረሰች የከተማዋ ባለስልጣናቶች መናገራቸውን CNN በዘገባው ላይ አስፍሯል። የትናንቱን የሩሲያን ጥቃት ተከትሎ መልእክታቸውን ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲህ አይነት ጥቃቶች የሚፈጸሙት ዋና ዓላማቸው ሁከትን ለመቀስቀስና በህዝብ ላይ የስነ ልቦና ጫና ለመፍጠር እንደሆነ አስታውቀዋል። ሩሲያ በዩክሬን ዛፓሮጂያና በዲኒፕሮፔትሮቭስክ ክልሎች ላይ በፈጸመችው የድሮን ጥቃት የኤሌክትሪክ ኃይል ማመንጫ ጣቢያዎች እንደወደሙና በርካታ ዩክሬናውያን የኤሌክትሪክ ኃይል እጥረት እንዳጋጠማቸውን ፕሬዝዳንቱ ተናግረዋል። Запоріжжя після атаки по інфраструктурі була надзвичайно складна ситуація з електрикою. ከትናንቱ ጥቃት አስቀድሞ በዩክሬን የሚገኘው የአሜሪካ ኤምባሲ በሚቀጥሉት ጥቂት ቀናት ውስጥ በማንኛውም ጊዜ ሊከሰት ስለሚችል ከፍተኛ የአየር ጥቃት መረጃ እንደደረሰው ቢያስታውቅም ዩክሬን ግን የሩሲያን ጥቃት ሙሉ በሙሉ ልትከላከል አልቻለችም። ሩሲያ በትናንትናው ዕለት በዩክሬን ላይ 278 ሚሳኤሎችንና ድሮኖችን እንዳስወነጨፈች ያስታወቀው የዩክሬን ጦር 244 ሚሳኤሎችን አየር ላይ እንዳከሸፈ ማስታወቁን ዘ ኢንዲፔንደንት ዘግቧል። የአውሮፓ ሀገራቶች ወደ ዩክሬን ጦራቸውን ለመላክ መወሰናቸውና ይህንንም ተግባር እንግሊዝና ፈረንሳይ ለመፈጸም በዝግጅት ላይ መሆናቸው አስቆጣት ሩሲያ እቅዱ አደገኛና አጥፊ መሆኑን አስታውቃለች። ከሁለት ቀናት በፊት በፓሪስ ተገናኝተው የመከሩት የአውሮፓ ሀገራት መሪዎች በዩክሬንና ሩሲያ መካከል የተኩስ አቁም ስምምነት ቢደረግም ብሪታንያና ፈረንሳይ ግን የዓለም አቀፍ ኃይል በዩክሬን ለማሰማራት እቅድ እንዳላቸው አስታውቀዋል። France and Ukraine formally signed what they're calling the Paris Declaration,
a document President Macron insists will make it safe. ከቀናት በፊት በፈረንሳይ ዋና ከተማ ፓሪስ የአውሮፓ ሀገራት መሪዎችን የሰበሰቡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ስምምነቱ በሺዎች የሚቆጠሩ የፈረንሳይ ወታደሮችን መላክን ሊያካትት እንደሚችል የገለጹ ሲሆን የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የብሪታንያና የፈረንሳይ ወታደሮች በዩክሬን መሬት ላይ እንደሚሰማሩና የዩክሬን አየር ክልል እንዲሁም የባህር በር እንደሚጠብቁ ተናግረዋል። Under which British, French and partner forces could operate on Ukrainian soil, securing Ukraine's skies and seas. የመሪዎቹ መልእክት ተከትሎ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል መግለጫ ወጣችው ሩሲያ የዩክሬን ደጋፊ የሆኑት ምዕራባውያን ሀገራቶች የሚያወጧቸው ወታደራዊ መግለጫዎች ከጊዜ ወደ ጊዜ አደገኛ እየሆኑ መጥተዋል በማለት ማስታወቋን ሮይተርስ ዘግቧል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦቻችን ለዛሬ የተሰናዱት መረጃዎቻችን የሰማችኋቸው ነበሩ። አብራችሁን በመሆን ስለተከታተላችሁ እናመሰግናለን። ሰናይ ጊዜ